ሰላም ጤና ይስጥልን የተከበራችሁ የጉባለች ቤተሰቦች የሰዓቱን ዜና ከዚህ እንደሚከተለው እናሰማችሁ። ከሃይማኖት ተቋማት የሚለቀቁ ድምጾች ለመቆጣጠር ከተቋማቱ ጋር ንግግሮች እየተደረጉ ነው ተባለ። የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን በተለያዩ ክፍለ ከተሞች በሚገኙ ሃይማኖት ተቋማት ከአቅም በላይ ድምጽ ስናስተውል ሄደን እናስቆማለን ብለዋል። የባለስልጣኑ ዋና ስራ አስኪያጅ አቶ ዲዳ ድሪባ ከሃይማኖት ተቋማት ጋር በተገናኘ እስካሁን ድምጽ የእምነት ተቋማት ውስጥ ገብቶ የመለካት ስራ አለመከናወኑን አንስተው የድምጽ ብክለትን በሚቀንሱበት መንገድ ላይ ከተቋማቱ ጋር ውይይቶች መቀጠላቸውን አስረድተዋል። ስራ አስኪያጁ በተለይ በሃይማኖት ተቋማቱ የሚለቀቁ ድምጾችን በተቀመጡ 45 ዴቪ ወይም ዲቪ ሊኬት መሰረት እንዲሆን ከእምነት ተቋማቱ መሪዎች ጋር በመነጋገር ምዕመኖቻቸውንም እንዲያስረዱ እንደሚደረግም አንስተዋል። በከተማዋ የድምጽ ብክለትን ለመከላከል እየተሰሩ ያሉ ስራዎች አበረታች ናቸው የሚሉት አቶ ዲዳ የአደባባይ ስብከትንም በደንብ መቀነስ እንደተቻለም ነግረውናል። በአጠቃላይ የድምጽ ብክለት ከሚፈጥረው መረበሽ በተጨማሪ ብክለቱ የሚስተዋልባቸው ሰዓታት ሰዎች እረፍት በሚያደርጉባቸው ክፍለ ጊዜያት በመሆኑ በጤና ላይ የሚያደርሰው ጉዳትም ከፍ ያለ ሲሆን የድምጽ ብክለትን በሚያስከትሉ ተቋማት ላይ የሚወሰድ እርምጃ እንደሚቀጥልም ስራ አስኪያጁ አንስተዋል ሲል አዲስ ኒውስ ነው ዘገባውን የዘገበው። ወደ ሌላው ዜና ስናልፍ የኢትዮጵያ አበዳሪዎች የሀገሪቱን የዕዳ መክፈያ ጊዜ አራዘሙ ተባለ። የኢትዮጵያ ይፋዊ አበዳሪዎች የዕዳ ሽግሽጉን በአንድ ወር ውስጥ ያጠናቅቃሉ ተብሎ እንደሚጠበቅ የምዕራባዊ ሚዲያ ነው የዘገበው። ስምምነቱን ግን የዕዳ ቅነሳን እንደማያካትት አበዳሪዎቹ አስታውቋል። ኢትዮጵያ ከአበዳሪዎቿ ጋር $8.4 ቢሊዮን የሚሆን ዕዳዋን ለማሸጋሸግ ስምምነት ላይ እንደደረሰች በቅርቡ ማስታወቋ የሚታወስ ነው። ሀገሪቱ በዓለም አቀፍ የገንዘብ ተቋም ፕሮግራም ስር ከነበሩ ሀገራት አንጻር በአበዳሪዎች የመክፈል አቅሟ የተሻለ ነው የሚል ግምትም እንደተሰጣት ዘገባው ጠቁሟል ይላል ሸገር ፕረስ። ወደ ቀጣዩ ዜና ስናልፍ ወደ ትግራይ ይወስደናል። ጊዜያዊ አስተዳደሩ በብዙ ውጣ ውረድ ተቋቁሞ ፕሬዚዳንት ሆኖ መምራት ከጀመረበት በቀናቱ ውስጥ ባንዳ የሚል ስያሜ ተለጠፈብኝ የሚል ጩኸት አቶ ጌታቸው አሰሙ። ትላንት የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ ዩኤምዲ ለተባለ ሚዲያ ዘለግ ያለ ቃለ መጠይቅ ሰጠዋል። በርካታ ጉዳዮች ባነሱበት ቃለ መጠይቃቸው አሁንም ትግራይ መላቀጡ በማይታወቅ ሁኔታ ላይ ናት፣ በርካታ የትግራይ ሕዝብ በከፍተኛ ጭንቀትና መከራ ውስጥ ይገኛል ብለዋል አቶ ጌታቸው ረዳ። በፕሪቶሪያ ሰላም ስምምነት መሰረት ጊዜያዊ አስተዳደሩ ሲመሰረት የኢፌዴሪ ጠቅላይ ሚኒስትር ጦርነቱ በመምራት ከፍተኛ ሚና የነበረን 5 ስራ አስፈጻሚዎች ወደ ፕሬዝዳንት የኃላፊነት ቦታ እንዳንመጣ ፍላጎት ነበራቸው በማለት ወደ ኋላ ተመልሰው አቶ ጌታቸው አስታውሷል። ይህን ሀሳብ እሳቸው ቢቀበሉትም የተቀሩት 4ቱ ስራ አስፈጻሚዎች የጠቅላይ ሚኒስትሩን ሀሳብ ውድቅ ማድረጋቸውን ተናግረዋል። ጊዜያዊ አስተዳደሩን ለማቋቋም በአላስፈላጊ ክርክር 4 ወራት ፈጅተናል። በብዙ ውጣ ውረድ መጋቢት 21 ቀን 2015 ዓ.ም ተቋቁሞ ፕሬዚዳንት ሆኜ መምራት ስጀምር በቀናት ውስጥ ባንዳ የሚል ስያሜ ተለጠፈብኝ ብለዋል አቶ ጌታቸው። አቶ ጌታቸው በዚያው ዓመት ወርሃ ግንቦት ላይ የባሰውኑ ከሃዲ ተባልኩኝ በማለትም ተናግሯል። 4ቱ የህወሓት ስራ አስፈጻሚዎች በየ3 ወሩ ለማድረግ የሚፈቅደውን የድርጅቱ ውስጥ ደንብ በመጣስ በየ3 ቀኑ ፍሬ በሌለው ስብሰባ በመጠመድ ከመንግስታዊ ስራ ውጭ እንዲሆን አበክረው ሰርተዋል። በዚሁ ተማሬ ኃላፊነቴን በራሴ ፍቃድ መልቀቅ ባለመቻሌ ተናደው እኔን ጨምሮ 16 የድርጅቱ ማዕከላዊ ኮሚቴ አባላትን ከሃዲዎች ብለው በመፈረጅ አላሰራ አሉን ብለዋል አቶ ጌታቸው። የተቀረው የህወሓት የስራ አስፈጻሚ በፕሪቶሪያው የተኩስ ማቆም ስምምነት እንደ ሽንፈት የሚቆጥር በተፈናቃዮች ዕጣ ፈንታ የሚቆምር ጊዜያዊ አስተዳደሩ የተሰጡት ተልእኮዎች እንዳይፈጸሙ ከላይ እስከታች በእቅድ የሰራ አደናቃፊ ብለውታል አቶ ጌታቸው በዚህ ቃለ ምልልሳቸው። አቶ ጌታቸው ለውጥ የማይቀበሉ የተቸከሉ ሲሉ የገለጿቸው የህወሓት 4ቱ ስራ አስፈጻሚዎች እሳቸው ወደ ጊዜያዊ አስተዳደሩ ፕሬዝዳንት በመጡበት ማግስት የሚሰራ በሌለበት 55 የድርጅቱ ሰዎች በምክትል የስራ ኃላፊ ደረጃ እንዲሾሙ ፕሮፖዛል እንዳቀረቡላቸው ይህንን ያክል ቁጥር ያለው ስራ ሳይሰራ ደሞዝ የማይከፈለው አመራር ለመመደብ ቢቸገሩም ከክርክር በኋላ 35ቱን በግድ መመደባቸውን ገልጠዋል። በድርጅቱ ውስጥ ደንብ በመጣስ የ65ና የ70 ዓመት ዕድሜ ያላቸውን የማዕከላዊ ኮሚቴ አመራር እንዲሆኑ መምረጣቸው በርካታ ቁጥር ያለው አመራር ከኃላፊነት ምድብ ውጭ ሆኖ
ቁጭ ብሎ በፊት የነበረው ደሞዝና ጥቅማ ጥቅም እንዲያገኝ የሚያደርግ እጅግ ዘግናኝ አሰራር ክልሉን ጠልፎ መጣሉን አቶ ጌታቸው ገልጠዋል። ጡረታ የማይፈቀድበት ክልል ቢኖር ትግራይ ነው ያሉት አቶ ጌታቸው ከጦርነቱ በፊት በ2012 ዓ.ም 800 ሚሊዮን ብር የነበረው የመንግስት ሰራተኞች ደሞዝ ጊዜያዊ አስተዳደሩ ተቋቁሞ ስራው በ2015 ዓ.ም ሲጀምር ከ1.2 ቢሊዮን ብር በላይ ማሻቀቡ በክልሉ ያለው ቅጥ ያጣ ብልሹ አሰራርን የሚያሳይ ነው ብለዋል። በትግራይ ያለው አሁናዊ ፖለቲካዊ ቀውስና ችግር ህወሓት ብቻውን ስልጣን እንዲቆጣጠር ያለው ያልተገራ ፍላጎት የፈጠረው ነው ያሉት አቶ ጌታቸው ይህንን ሁሉንም ነገር በብቸኝነት የመያዝ ያልተገራ የህወሓት ፍላጎት የማይሸከም በተግባር የተደገፈ ለውጥ በትግራይ መፈጠሩ ማሳያዎችን በመጥቀስ አስረድተዋል። ከትናንት ወዲህ መጋቢት 26 ቀን 2017 ዓ.ም ከዱባይ ቢርድ ስቱዲዮ ኤጀንሲ ለተባለ ሚዲያ በሰጡት ቃለ መጠይቅ በቅርቡ ወደ ኢትዮጵያ እመለሳለሁ ማለታቸውን ተከትሎ ትናንት ወደ አዲስ አበባ መመለሳቸው በአንድ የማህበራዊ የትስስር ገጽ ተጠቃሚዎች ቢጽፍም ፕሬዚዳንቱ ለዩኤምዲ ሚዲያ በሰጡት ቃለ መጠይቅ ስለዚሁ ጉዳይ ያሉት ነገር የለም። ማስታወሻነት እንውሰድ ቢባል አቶ ጌታቸው ረዳ አራቱ ስራ አስፈጻሚዎች የጠቅላይ ሚኒስትሩን ሀሳብ ውድቅ እንዳደረጉ በገለጹበት አውድ ስም ባይጠቅሱም በይፋ የሚታወቁት ስራ አስፈጻሚዎች ግን አንደኛ ደብረጽዮን፣ ሁለተኛም ፈትለወርቅ እንዲሁም ሶስተኛ ደግሞ አለም ገብረሃድ እና አራተኛው አቶ ጌታቸው አሰፋ መሆናቸውን ምንጮች ጠቅሰዋል። ወደ ሌላው ዜና ስናልፍ ባለፉት ዓመታት በህዳሴ ግድብ ዙሪያ ትክክለኛ መረጃ በመስጠት በዓለም ላይ ተጽዕኖ መፍጠር ተችሏል ብሏል ኡስታዝ ጀማል በሽር። ባለፉት 7 ዓመታት በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ትክክለኛ መረጃ በመስጠት በዓለም ላይ ተጽዕኖ መፍጠር ተችሏል ሲሉ የኪንግስ ኦፍ አባይ ሚዲያ ስራ አስኪያጅ ኡስታዝ ጀማል በሽር ናቸው የገለጡት። ኡስታዝ ጀማል ከኢቲቪ ጋር በነበራቸው ቆይታ ባለፉት ዓመታት በብዙ የአረብ ሀገራት ይሰራጩ የነበሩ አሳሳች መረጃዎችን በመቀየር ትልቅ የሆነ የአስተሳሰብ ለውጥ ማምጣት መቻሉን ነው የተናገሩት። ግድቡ የኔ ነው በሚልና መሰል መፈክሮች እንቅስቃሴዎችን በማድረግ ህዝቡ የኔነት ስሜት እንዲሰማው ማድረግ መቻሉን አንስተዋል። በዚህም የሀሳብ ልዩነቶች ያሏቸውን ሰዎች ጭምር ወደ አንድ ማምጣት የቻለበት ነው ሲሉ ነው ኡስታዝ ጀማል የገለጡት። ከፍተኛ የመንግስት የስራ ኃላፊዎች፣ ሚኒስትሮች፣ አምባሳደሮች እንዲሁም በጎ ፈቃደኞች ላለፉት ዓመታት ግድቡን በሚመለከት በተለያዩ ቋንቋዎች መረጃዎችን በማሰራጨት ሰፋፊ ስራዎችን እንደሰሩ ኡስታዝ ጀማል ጠቅሰዋል። በዚህም ዓለም አቀፉ ማህበረሰብ ኢትዮጵያን እንዲያውቃትና እንዲጎበኛት እድል መፍጠሩን ገልጸው የህዳሴ ግድብ የዲፕሎማሲ ጥረቶች ብዙ ርቀቶችን እንደሄዱ ማሳያ ነው ብለዋል። ጫና በበዛበት የህዳሴ ግድብ የሙሌት ሂደት ላይ የዲፕሎማሲ ስራዎች በጥልቀት ተሰርተዋል ያሉት ኡስታዝ ጀማል በሽር ይህም በዓለም ላይ ተጽዕኖ በመፍጠር ውጤት ያስገኘ ስለመሆኑን ነው ያስረዱት። ዲያስፖራውም ሆነ ሌሎች ኢትዮጵያውያን በሀገር ጉዳይ ላይ አንድ እንዲሆኑ የህዳሴ ግድብ ትልቅ ሚና ተጫውቷል ብለዋል። በህዳሴ ግድብ ዙሪያ የተፈጠረውን ውዥንብር በማጥራትና ትክክለኛ መረጃዎችን በማድረስ መንግስት ትልቅ ስራ ይሰራ እንደነበርም ገልጠዋል ኡስታዝ ጀማል በሽር። የተከበራቸው የጉባለች ቤተሰቦች ከዚህ ቀጥለው ደግሞ መከላከያ ተኮር ዜናዎችን እናሰማለን። አብራችሁን ሁኑ። ተልእኮውም በላቀ ብቃት ለመፈጸም የትራንስፖርት ክፍል ሚና ከፍተኛ መሆኑ ነው የተገለጠው። ተልእኮውን በላቀ ብቃት ለመፈጸም ከሚያስችሉ የውጊያ ድጋፍ ሰጪዎች መካከል ትራንስፖርት ወሳኝ ሚና እንዳለው የሰሜን ምዕራብ እዝ ምክትል አዛዥ ለኦፕሬሽናል ብርጋዴር ጄኔራል ዋኛው አለሜ ተናገሩ። የሰሜን ምዕራብ እዝ ትራንስፖርት ከእዙ ኮሮች ተመልምለው በሹፍርና ሙያ ሲሰለጥኑ የነበሩ አሽከርካሪዎችን አስመርቋል። በምርቃቱ የተገኙት ብርጋዴር ጄኔራል ዋኛው አለሜ ለእዙ ግዳጅ አፈጻጸም ስኬታማነት ጠንካራ የትራንስፖርት ክፍልና ብቃት ያለው አሽከርካሪ ቁልፍ ሚና አላቸው ብለዋል። ተመራቂዎች ሙያዊ ስነ ምግባርን ተላብሰው ሰራዊቱን ማገልገል ይጠበቅባቸዋል ያሉት ምክትል አዛዡ ብርጋዴር ጀነራል ዋኛው አለሜ በስነ ምግባር ጉድለት በሰው ሕይወትና በንብረት ላይ አደጋዎች እንዳይደርሱ ከፍተኛ ጥንቃቄ ማድረግ ይጠበቅባቸዋል ሲሉም አሳስበዋል። የእዙ ትራንስፖርት ኃላፊ ኮሎኔል ደጀነ ደበሬ በበኩላቸው ብቃት ያለው አሽከርካሪን ለማፍራት የንድፍ ሀሳብና የተግባር ስልጠና መሰጠቱ ጠቁመው ምዘናው ከአዋሽ አርባ የወታደራዊ ትራንስፖርት አሽከርካሪዎች ማሰልጠኛ ትምህርት ቤት በመጡ ሙያተኞች መሰጠቱንና ለምረቃው የበቁት የምዘናውን መስፈርቱን ያሟሉት ብቻ መሆናቸውን ተናግረዋል። ማሰልጠኛ ትምህርት ቤቱ በዛሬው ዕለት ብዙ ሰልጣኞችን አስመረቀ። ሌላው መከላከያ ዘገባ የጦር ላይ ከፍተኛ ባለ ሌላ ማዕረግተኛ ማሰልጠኛ ትምህርት ቤት ያሰለጠናቸውን የ27 ዙር ከፍተኛ ባለ ሌላ ማዕረግተኞችና የ10ኛ ዙር መሰረታዊ ወታደሮችን ነው በዛሬው ዕለት ያስመረቀው። የአየር ወለድ ክፍለ ጦር ሚኒሻዎችን አሰልጥኖ አስመረቀ።
በአማራ ክልል ሰሜን ሸዋ ዞን መርሃቤቴ ወረዳ ለሶስተኛ ዙር ሰላም ሁሉም ለሰላም በሚል መሪ ቃል የሰለጠኑ ሚሊሻዎች ተመርቀዋል። በምረቃ ፕሮግራሙ የተገኙት የአየር ወለድ ክፍለ ጦር ዘመቻ ኃላፊ ሌተናል ኮሎኔል መኩሪያው ሙሉነህ ሰላም ለማስፈን መሳሪያ መታጠቅ ብቻ ሳይሆን ያስተሳሰብ ለውጥን በማሳደግ የጥይት ድምፅ የማይሰማ ሰላማዊና ልማታዊ አካባቢ ለመፍጠር ሁላችንም ስነልቦናችንን መገንባት ይጠበቅብናል ብለዋል። ሰልጣኝ ሚኒሻዎች የሚገባቸውንም ትጥቅ ታጥቀዋል። የወረዳው አስተዳዳሪ አቶ ጌታው በላይ እና የዓለም ከተማ ከንቲባ አቶ ያቤጽ ንጉሴ በበኩላቸው ለመከላከያ ሰራዊቱ ምስጋና በማስቀደም ለሰው ልጆች ሁሉ ያለ ሰላም ምንም የማይታሰብ መሆኑን ገልጠው ሁሉም ከጸጥታ ኃይሉ እና ከሰላም ወዳዱ ሕዝብ ጎን በመቆም የጸጥታ ኃይሉን መደገፍና መተባበር ያስፈልጋል ሲሉ ገልጠዋል። ዘገባው የክፍለ ጦሩ የሰራዊት ስነልቦና ግንባታ ነው። ማሰልጠኛ ትምህርት ቤቱ ሀገራዊ ስነልቦና የተላበሱ ወታደሮችን እያፈራ መሆኑን አስታወቀ። የጦላይ ከፍተኛ ባለሌላ ማዕረግተኛ ማሰልጠኛ ትምህርት ቤት ሀገራዊ ስነልቦና የተላበሱ ብቁ ወታደሮች ማፍራቱን የማሰልጠኛ ትምህርት ቤቱ አዛዥ ብርጋዴር ጀነራል ጦምሲዶ ፊታሞ ገለጡ። ማሰልጠኛ ትምህርት ቤቱ ያሰለጠናቸውን የ7ኛ ዙር ከፍተኛ ባለሌላ ማዕረግተኞችና የ10ኛ ዙር መሰረታዊ ወታደሮችን በዛሬው ዕለት አስመርቋል። ብርጋዴር ጀነራል ጦምሲዶ ፊታሞ ማሰልጠኛ ትምህርት ቤቱ ከተመሰረተበት ጊዜ ጀምሮ በርካታ ጀግና ወታደሮችን ያፈራ መሆኑን አውስተው ከተሰጠው ዋነኛ ተልዕኮ ከፍተኛ ባለሌላ ማዕረግተኞችን የማሰልጠን ተልዕኮ ባሻገር መሰረታዊ ወታደሮችን አሰልጥኖ እያበቃ እንደሚገኝም ገልጠዋል። ብርጋዴር ጀነራል ጦምሲዶ ፊታሞ ሰልጣኞች ከተለያዩ የአካባቢዎች የመጡ እንደመሆናቸው የተለያየ የባህልና ቋንቋ ይዘው ቢመጡም በስልጠናው ማጠቃለያ ግን በሀገር ፍቅርና ኢትዮጵያዊ አንድነት ታንጸው ይወጣሉ ነው ያሉት። የማሰልጠኛ ትምህርት ቤቱ ምክትል አዛዥ ለስልጠና ኃላፊ ሌተናል ኮሎኔል ሲራጅ አማን በበኩላቸው ሰልጣኞች ሀገራዊ አንድነት እንዲላበሱ የተለያዩ የስልጠና ዘዴዎችን እንደሚጠቀሙ ጠቁመው አሰልጣኞች ስልጠናው የተሳካ እንዲሆን ቀን ከሌት እንደሚሰሩም ገልጠዋል። አሰልጣኞቹ በበኩላቸው ሰልጣኞች ለስልጠናው ያላቸው ሞራልና ተነሳሽነት የጎላ መሆኑን ተናግረው የሚሰጣቸውን ማንኛውንም ግዳጅ በብቃት መወጣት የሚችሉ ብቁ ወታደሮችን አፍርተናል ብለዋል። ወታደር ለሀገሩ ክብር ሲል ራሱን አሳልፎ የሚሰጥ ሀገር ወዳድ መሆኑ ተገለጠ። የቀድሞ ኢትዮጵያ ሰራዊት የድጋፍና የልማት ማህበር ያሁኑ የኢትዮጵያ ብሔራዊ ሰራዊት ማህበር አባላት በዛሬው ዕለት የመከላከያ ዋና መስሪያ ቤትን ጎብኝተዋል። ከተሰራው አስገራሚ ኪነ ህንፃ ባሻገር በዙሪያው የሚገኙትን የስራ እንቅስቃሴዎች ተዘዋውረው የተመለከቱ የማህበሩ አባላት በተመለከቱት ተጨባጭ የስራ እንቅስቃሴና በተደረገላቸው ገለጻ እጅግ ደስተኞች መሆናቸውን ገልጠዋል። አካባቢው ውብ፣ ጽዱ እና ማራኪ እንዲሆን ታስበው ከተከናወኑ ተግባራት ባሻገር ሰራዊቱ በምግብ ራሱን እንዲችል እየተሰሩ ያሉት አሳን ጨምሮ የእንስሳት እርባታና በቁጥር በርካታ የሆኑ የአትክልትና ፍራፍሬ ዝርያዎችን በማየታቸው መደሰታቸውን ነው ያስረዱት። የመከላከያ ሚኒስቴር ኢንጂነር አይሻ መሐመድን በመወከል መልእክት ያስተላለፉት የጽህፈት ቤት ኃላፊው ኮሎኔል ግርማ ደምሴ ብሔራዊ የጦር ማህበር አባላት ሀገሪቱ ከውጭም ሆነ ከውስጥ የተቃጣባትን ጥቃት በማምከን የራሳቸውን አሻራ ያሳረፋችሁ ጀግኖች በመሆናችሁ ኩራት ይገባችኋል ብለዋል። የማይደበዝዝ ታሪክ ጽፋችሁ ለትውልድ ያስተላለፋችሁ ጀግኖች በመሆናችሁ በማንኛውም ጊዜ ተቋማችን ከጎናችሁ መሆኑን ላረጋግጥላችሁ እወዳለሁ በማለት አጋርነታቸውን አረጋግጠዋል። የፕሮግራሙ አስተባባሪ የመከላከያ ህዝብ ግንኙነት ዳይሬክቶሬት የኮሚኒኬሽን ቡድን መሪ ሌተናል ኮሎኔል ዮሴፍ ለማ እናንተ በአጥንታችሁና በደማችሁ ያቆያችኋትን ሀገር ኢትዮጵያ የተረከበው መከላከያ ሰራዊት በዘመናዊ ቴክኖሎጂና በጠንካራ ስነ ልቦና ሀገሪቱ አሁን በምታዩት ከፍታ ልክ ለማድረሱ መሰረቶቹ እናንተ በመሆናችሁ ክብር ይገባቸዋል ብለዋቸዋል። የማህበሩ ፕሬዝዳንት 50 አለቃ ብርሃኑ አማረ በበኩላቸው ወታደር ለሀገር ክብር ሲል ነፍሱን በፈቃዱ አሳልፎ ለመስጠት የተዘጋጀ ኃይል መሆኑን አንስተው በየዘመናቱ የኢትዮጵያ ወታደር ለእናት ሀገሩ ኢትዮጵያ ሉዓላዊነት መከበር የራሱን የማይተካ ዋጋ እየከፈለ መምጣቱን ተናግረዋል። የተከበራችሁ ጉባሎች ቤተሰቦች አብራችሁን ሁኑ። ዜና መከላከያ ላይ ነው ያለ ነው። የጦላይ ከፍተኛ ባለሌላ ማዕረግተኛ ማሰልጠኛ ትምህርት ቤት ያስገነባውን የአንደኛ ደረጃ ትምህርት ቤት አስመረቀ። የጦላይ ከፍተኛ ባለሌላ ማዕረግተኛ ማሰልጠኛ ትምህርት ቤት ለሰራዊቱ ቤተሰብና ለአካባቢው ህብረተሰብ ያስገነባውን አንደኛ ደረጃ ትምህርት ቤት ነው ያስመረቀው። በመከላከያ ትምህርት ቤትና ስልጠና ዋና መምሪያ ኃላፊ ሌተናል ጀነራል ይመር መኮንን ተመርቆ ነው የተከፈተው። ትምህርት ቤቱ 4 ብሎኮችና 16 መማሪያ ክፍሎችን የያዘ ሲሆን
በአካባቢው የነበረውን የአንደኛ ደረጃ ትምህርት ቤት እጥረት ይቀርፋል ተብሎ ይጠበቃል። የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ሌተናንት ጀነራል ይመር መኮንንና ከፍተኛ አመራሮች ትምህርት ቤቱን ተዘዋውረው የጎበኙ ሲሆን በማሰልጠኛ ትምህርት ቤቱ አዛዥ ብርጋዴር ጀነራል ጡምሲዶ ፊታሞ የአንደኛ ደረጃ ትምህርት ቤቱን አጠቃላይ ሁኔታ በተመለከተ ገለጻ አድርገዋል። የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ሌተናንት ጀነራል ይመር መኮንን ከዚህ በፊት የአንደኛ ደረጃ ትምህርት ይሰጥ የነበረው በማሰልጠኛ ትምህርት ቤቱ የነበረ መሆኑን አውስተው በተሰጠው አቅጣጫ መሰረት አዲስ ትምህርት ቤት ከግቢ ውጭ መገንባቱን ገልጠዋል። ሌተናንት ጀነራል ይመር መኮንን ማሰልጠኛ ትምህርት ቤቱ ለነዋሪው የገነባው ትምህርት ቤት እንደ አስደሰታቸው ገልጠው የማሰልጠኛውን አመራሮች አመስግነዋል። ተማሪዎችን እኛ ኢትዮጵያን እንዳቆየናት ሁሉ እናንተም ተምራችሁ እኛን ትረከቡናላችሁ ሲሉ መልእክት ለተማሪዎች አስተላልፈዋል። የማሰልጠኛ ትምህርት ቤቱ ካምፕና ቤቶች አስተዳደር ጥገና ዴስክ አስተባባሪ ሌተናንት ኮሎኔል አያሌው ባልቻ በበኩላቸው የአንደኛ ደረጃ ትምህርት ቤትን ግንባታ ደረጃውን ጠበቀ መሆኑን ጠቁመው ሙሉ ለሙሉ በራስ አቅም መስራቱን ተናግሯል። ትምህርት ቤቱ ስራ ሲጀምር በርካታ ተማሪዎች እንደሚቀበልም ነው የገለጡት። የአየቦተር ጠውላይ ወረዳ አስተዳዳሪ አቶ ሚስባ አባ ሞጋ የመከላከያ ሰራዊታችን ከዋናው ተልዕኮ ጎን ለጎን የህዝብን ችግር ለመፍታት በርካታ ስራዎች ሲሰራ መቆየቱን ገልጠው የጦር ላይ ከፍተኛ ባለሌላ ማዕረግተኛ ማሰልጠኛ ትምህርት ቤቱን ሰርቶ ለማህበረሰቡ በማስረከቡ አመስግነውታል። ክፍለ ጦሩ የሰላምን አማራጭ ባልተቀበሉ የሸኔ ቡድኖች ላይ እርምጃ ወሰድኩ አለ። የምዕራብ እዝ አብዲሳ አጋ ክፍለ ጦር በምዕራብ ሸዋ ዞን ሜታ ወልቂጤ ወረዳ ቁንዴ ገረሱ ቀበሌ ልዩ ቦታው ሙገር ወንዝ ተብሎ በሚጠራው አካባቢ በወሰደው የተጠናከረ እርምጃ 14 የሸኔ ቡድን አባላት የተገደሉ ሲሆን 11 በመማረክ የነፍስ ወከፍና የቡድን መሳሪያዎች የተለያዩ አይነት ተተኳሾችንም በቁጥጥር ስር አውሏል። የክፍለ ጦሩ ምክትል አዛዥ ኦፕሬሽናል ሌተናል ኮሎኔል አስማማው ዘሪሁን የሰላምን አማራጭ ባልተቀበለው ሸኔ ቡድን ላይ ሰራዊቱ እርምጃ መውሰዱን ገልጠው የሰላምን መንገድ እስካልተቀበለ ድረስ እርምጃው ተጠናክሮ እንደሚቀጥልም ተናግረዋል። በደቡብ ሱዳን የኢትዮጵያ ሰላም አስከባሪ ብሔራዊ ድጋፍ ሰጪ ቡድን አስፈላጊው ድጋፍ እየሰጠ መሆኑ ተገለጠ። በደቡብ ሱዳን የኢትዮጵያ ብሔራዊ ድጋፍ ሰጪ ቡድን በሴክተር ሳውዝና ሴክተር ኤስት ግዳጅ ላይ ለተሰማሩት የ18ኛ እና 19ኛ ሞተራይዝድ ሰላም አስከባሪ ሻለቆች የተሽከርካሪ፣ የማሽነሪ፣ ጄኔሬተር የመሳሰሉ ተጠጋኝ ንብረቶችን በአግባቡ አገልግሎት ላይ እንዲውሉ በማድረግ ረገድ ከፍተኛ ድጋፍ እያደረገ መሆኑን የቡድኑ መሪ ኮሎኔል ባጫ ጋሩምሳ ናቸው የተናገሩት። ተጠጋኝ ንብረቶች አገልግሎት ላይ እንዲውሉና ከክፍያ ውጪ እንዳይሆኑ የሙያተኛ ድጋፍን ጭምር በማድረግ የብሔራዊ ድጋፍ ሰጪ ቡድን ከሰላም ማስከበር ማዕከል አመራሮች ጋር በመነጋገር ተልዕኮውን ማስቀጠል የሚያስችል ስራ መስራቱን ነው የገለጡት። ኮሎኔል ባጫ የብሔራዊ ድጋፍ ሰጪ ቡድኑ ለሻለቆቹ ከተፈቀደላቸው በጀት በላይ ለተሽከርካሪ መለዋወጫና ለጄኔሬተር እድሳት በሚቀርብ የግዥ ፍላጎት መሰረት ግዥ በመፈጸም ለሰላም አስከባሪ ተልዕኮ መሳካት በትጋት እየሰራ እንደሚገኝም አብራርተዋል። ቡድኑ በአገልግሎት ርዝመት ምክንያት ከክፍያ ውጭ የነበሩ ተሽከርካሪዎች አስፈላጊውን መለወጫ በማቅረብ ክፍያ ማስቀጠያ መቻሉንና ጄኔሬተሮችም እንዲሁ ከኢትዮጵያ የተላኩና ለግዳጅ አገልግሎት የሚውሉ ድንኳኖችን ጥቅም ላይ እንዲውሉ ማድረጉንም ኃላፊው ጨምረው ተናግረዋል። የትራንስፖርት መምሪያ ለሰራዊቱ አስፈላጊውን ትጥቅና ስንቅ በማድረስ ትልቁን ድርሻ እየተወጣ ነው ተባለ። ለሀገራችን ሰላም መከበር በጀግንነት እንቆማለን ሲሉ ብሔራዊ የኢትዮጵያ ሰራዊት ማህበር ቦርድ አባላት ተናገሩ። የተከበራቸው የጉባለች ቤተሰቦች ዜና መከላከያውን በዚሁ ጨርሰናል። ከዚህ ወጣ ስንል አሜሪካ ለደቡብ ሱዳናውያን የሰጠችውን ቪዛ እንዲሻር ወሰነች ተባለ። የአሜሪካ የውጭ ጉዳይ መስሪያ ቤት ኃላፊ ማርክ ሩቢዮ ደቡብ ሱዳን ፓስፖርት ባለቤት ለሆኑ ሰዎች የተሰጠው ሁሉም አይነት ቪዛ ነው እንዲሻር መደረጉን ያስታወቁት። ኃላፊው ትናንት ምሽት ባስታወቁት መሰረት የደቡብ ሱዳን ፓስፖርት ይዘው የአሜሪካ ቪዛ የተሰጣቸው ቪዛቸው እንደተሻረ ያሳወቁ ሲሆን የደቡብ ሱዳን መንግስትም አሜሪካ ላይ ጥቅሙን ለማስጠበቅ የሚጥር ብለው ገልጠውታል። ማርክ ሩቢዮ አክለውም የትኛውም ሀገር ከአሜሪካና ከሌሎች ሀገራት ዜጎች እንዲወጡ ሲደረግ የዜጎቹን መመለስ መቀበል አለበት ያሉ ሲሆን የደቡብ ሱዳን መንግስት ይህንን አላከበረም ብለውታል። ሩቢዮ የአሜሪካ ቪዛ ያላቸውን ከመሻር በተጨማሪም የደቡብ ሱዳንን ፓስፖርት ለያዙ ሰዎች ወደ ሀገራቸው እንዳይገቡ ቪዛ እንደሚከለክልም አስታውቀዋል። ሌላውና ትኩረት የሚሰጠው ጉዳይ ሲኖር ትናንት በኦሮሚያ ክልል ሰሜን ሸዋ ዞን ጎሃ ጽዮንና ቱሉ ሚልኪ መካከል ታጣቂዎች አንድ ሙሉ ተሽከርካሪ ተሳፋሪዎችን ማገታቸው ከዚያም ውስጥ የተገደሉ መኖራቸውን ቤተሰቦቻቸው ለቲክቫ ኢትዮጵያ ተናግረዋል ብሎ ቲክቫ ኢትዮጵያ የዘገበው እናያለን።
አንድ የሟች የቅርብ ቤተሰብ ለቲክቫ ኢትዮጵያ በሰጡት ቃል አንድ የልጆች አባት እንደተገደለ ነገ የቀብር ስርዓታቸው ይፈጸማል ተብሎ እንደሚጠበቅም ነው የገለጸው። የሟች ቤተሰብ አስከሬን ለማምጣት ሄደዋል ተብሏል። ሌላኛው የሌላ ሟች ጓደኛ በበኩላቸው ሹፌርን ጨምሮ ሌሎች በርካታ ተሳፋሪዎች ሳይገደሉ እንዳልቀሩ የሟቹን አስከሬን ወደ ትውልድ ቦታቸው ለማምጣት የሟች ቤተሰቦች ዛሬ ወደ እገታ ቦታው እንደሄዱ ለቲክቫ ኢትዮጵያ ተናግሯል። የሟቹ ወላጆች የሟቹን አስከሬን ገና ሊቀበሉ በመሆኑ ሀዘናቸውም ስለበረታ ዝርዝር መረጃ ለመስጠት የሚያስችል መረጋጋት ላይ አለመሆናቸው ተመላክቷል ብለዋል ቲክቫ ኢትዮጵያ። የሹፌሮችን ውሎ የሚከታተለው ጣና የአሽከርካሪዎች ማህበር በበኩሉ በታጣቂዎች ታገቱ ከተባሉት ተሳፋሪዎች መካከል በርካቶች በጥይት ተመትተው መገደላቸውን ከስፍራው መረጃ እንደደረሰው ለቲክቫ ኢትዮጵያ ተናግሯል ተብሏል። ከተገደሉት ተሳፋሪዎች ባሻገር ታፍነው የተወሰዱ እንዳሉም ያመላከተ ሲሆን እገታው የተፈጸመው ትላንት ቅዳሜ መጋቢት 27 ቀን 2017 ዓ.ም መሆኑን ተናግሯል። ስለ እገታው ከመንግስት እስካሁን በግልጽ የተባለ ነገር ባይኖርም በእገታው ቦታ የፌዴራል ፖሊስ ደርሶ እንደነበር በማህበራዊ ሚዲያ ሲሰራጭ ተስተውሏል። ስለ ጉዳዩ ማብራሪያ የጠየቅናቸው በኢትዮጵያ ፌዴራል ፖሊስ የሚዲያና ኮሚኒኬሽን መምሪያ ኃላፊ አቶ ጀይላን አብዲ ስራ ላይ እንደሆኑ በመግለጻቸው ለጊዜው ሀሳባቸውን ማካተት አልተቻለም፣ ምላሽ ከሰጡን የምናቀርብ ይሆናል ይላል ቲክቫ ኢትዮጵያ። የትላንቱ እገታ በተፈጸመበት አካባቢ ከ19 ቀናት በፊት ከአዲስ አበባ ወደ ደብረ ማርቆስ በርካታ ተሳፋሪዎችን ይዞ ሲጓዝ የነበረ ፈለገ ጊዮን ባስ ታጣቂዎች አስቆመውት ሙሉ ተሳፋሪዎች መታገታቸውን የዓይን እማኞች ሹፌሮች ለቲክቫ ኢትዮጵያ አሳውቀው እንደነበር ቲክቫ ኢትዮጵያ ዘግቤያለሁ ብለዋል። ከእገታው በኋላ የታጋች ቤተሰቦች በሚሊዮን ብር እየተጠየቁም ነው የሚለው። በጣም በሚገርም ሁኔታ ግን